ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ የሄለንና የኢሱ ጉዳይ መጨረሻው ምንድነው? ዘቢባ ግርማ ስትረስ ውስጥ ገብታለች። ሄለንስ በሚቀጥለው ማላይ ነው ያነጣጠረችው? ያሉትን መረጃዎች ወደ እናንተ ለማድረስ እንደተለመደው በሰፊው ስቱዲዮአችን ተገኝተናል። አብራችሁን ቆዩ። ከእናንተ የሚጠበቀው የጣት አሻራችሁን ቁጭ ማድረግ ብቻ ነው። ሌላ ምንም አይጠበቅም። ግን እዚህ ቤት አክፉርፎ ማዳመጥ ክልክል ነው። የተጣላችሁ ተኮራርፋችሁ ያላችሁ ሰዎች ካላችሁ ወይን ታረቁ ወይን ደግሞ ዝጉት ቪዲዮ። እሺ ወደነ ኢሱ እንሄዳለን። በእውነት እንግዲህ ሰሞኑን በኢሱ ላይ በተለይ በቲክቶክ ላይ በጣም በኃይለኛው ነው የተዘመተበት። በጣም ብዙ መረጃዎች፣ በጣም ብዙ ቪዲዮዎች ወጥተዋል። ያን ሁሉ ደግሞ ስናራግብ ከነበሩት ውስጥ አንዱም እኔ ነኝ። ቲክቶክ ላይ በጣም እየታየ ስለሆነ ያዋጓል። ወዲያው ልቀቁት ይላል። አንዴ የሆነ ነገር ለቃችሁት ዞር ስትሉ ወደ 100 ሺህ 200 ሺህ 300 ሺህ 400 ሺህ ነው የሚታዩ ቲክቶክ ላይ። ይሄ ነገር ምንድን ነው ብላችሁ እስቲ ኢሱና ሄለን ብላችሁ ወዲያው ስትለቁ ደግሞ 500 ሺህ 600 ሺህ 700 ሺህ ምናምን ነው የሚታየውና ታዲያ ለምን ድጋሚ ያለቅም ምናምን ያስብላልና እኛም እዛ ላይ ትንሽ ያው መጫወት ያለብንን ጨዋታ ተጫውተናል። ግን ለኢሱም ደግሞ በሀገርኛው ቋንቋ ይገባዋል በምንለው ሄለን ኢኬብራ ዘቢባ ቬልዴብራ በሚል አጅበን ነው ይላክ ነው። መጨረሻው ላይ እንግዲህ እነሱም ይገባቸዋል ብለን ተስፋ እናደርጋለን። ይሄ የስፖርተኞች ቋንቋ ነው፣ ይቅርታ አድርጉልኝ አልተረጉመውም። ብዙ ጊዜ ያልነገርኳችሁ እዚህ ቤት እውነቱን አሁን ለመናገር ኢሱና እኔ የምንተዋወቀው ኖርዌይ ነው። ኖርዌይ ኢሱ እኔ ከምኖርበት ሀገር የ3 ሰዓት የአየር በረራ ነበርና ቅዳሜ ሰኞና አርብ ከምኖርበት ሀገር ወደ ኦስሎ እየበረርኩ ኢሱ ስታቫንገር እና ክርስቲያንሳንድ የሚባል አዳራሽ ውስጥ ስፖርት ያሰለጥነን ነበረ እና ከአንዱ ከሰልጣኞች ውስጥ እኔ ነኝ። እኔን ብዙ ጊዜ የሚችለኝ ሰው ስለሌለ በስፖርቱ ብዙ ጊዜ እኔ የምገጥመው ኢሱን ነበር። ኢሱም አይችለኝም፣ ግን ምንድነው እሱ ቴክኒካል ጎበዝ ስለሆነ እሱ ያሰለጥነናል እና የእሱን ስልጠና ፈልጌ ይሄን ነበር። ምናልባት ወደፊት ከዜዶ ጋር ቦክስ መግጠም የማይቀር ጉዳይ ነው። እሺ ወደ ቁም ነገሩ እንገባለን። ወደ ቁም ነገሩ ስንገባ በእውነት ሄለን በኃይለኛው ነው የዘመተችው። ሄለን በነገራችን ላይ አንድ ሰው ላይ ተነስታ ጥሩ ገቢ የሚያስገኝ ከሆነ ጥሩ ነገር በቃ አንድ ሰው የሆነ ነገር ርዕስ አንስታ ያ ርዕስ ጥሩ መነጋገሪያ ሆኖ የሚቀጥልላት ከሆነ ምናልባት ስትሞት ልትፋታችሁ ትችላለች። እሱም እግዚአብሔር ብሎት ከምሬ ነው። እሱም እግዚአብሔር ብሎት ስትሞት ልትፋታችሁ ትችላለች እንጂ ሄለን መቼም አትፋታችሁም። እግዚአብሔር ካለው ስትሞት ትፋታችኋለች። ከዚህ ቀደም ያው በጣም ስትሰራ የነበረው በነ ዩቲዩብ ብላ ስትጀምር የነበረው በነ ሳምሪና በነ ፋኒ ነው፣ በነ ጂጂኪያ ነው በጣም እየሰደበች እዚህ ቦታ የደረሰችው። ከዛ ስትል አንዳንድ ሰዎችን ትይዛለች፣ አላበላ ሲል ትለቃለች። አንዳንድ ሰዎችን ትይዛለች፣ አላበላ ሲል ትለቃለች። አሁን በስተመጨረሻ ግን እጇ ገብቶ አንዴም ስታወራለት፣ አንዴ ስትለቀው፣ አንዴ ስትይዘው፣ አንዴ ስትለቀው፣ አሁን ግን ጸንቶ ሰው አምኗት በትክክል ጎርቷታል፣ ልቧ ተሰብሯል። ወይኔ እህቴ ተጎርተሻል፣ አቤት 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 እያለ የሚያለቅስ የራሱን ቁስል ያለበት ሰው ይኖራል። ገባችሁ? የሚያለቅስ ብዙ ሰው አለና አሁን ይሄኛው ተቀባይነት አገኘ። ይሄኛው ተቀባይነት ሲያገኝ ስለዚህ ምንድነው ስራ ነው፣ ስራ ነው። በስራ ቀልድ የለም። ቲክቶክ ላይ ታውቃላችሁ ደማቸውን ነው የሚሰጡት። በዛው ቀጠለች ማለት ነው። ሰውም ጥሩ እያራገበ ጥሩ እየሄደ ነው። ጥሩ ገቢም ተገኝቶበታል። ዋናው ነገር መኒ ነው። መኒ ነው። ስለዚህ መኒውም ጥሩ ነገር ተገኝቶበታል። ብዙ ሰዎች እኔ ዩቲዩበሮችም ቢያንስ ሲስተሙ ይገባቸዋል ብዬ የማስባቸው ሰዎች በሙሉ ተሸውደዋል በዚህ ጉዳይ። በጣም የገረመኝ ነገር ደግሞ ትልቁ ነገር እንዴት ነው እናንተ ሚዲያ ላይ በብዛት በተከታታይ የምትጠቀሙ ሰዎች፣ ዩቲዩብ ያላችሁ ሰዎች፣ ቲክቶክ ያላችሁ ሰዎች ሲስተሙ እንዴት ነው የማይገባችሁ? እኔ ግራ የሚገባኝ በጣም ሰው ይጠይቅ። በእውነት ነው የምለው እደነግጣለሁ ሲጠይቁኝ። በተለይ ዩቲዩበር ሆኖ ሲጠይቀኝ በጣም ነው ብደነግጠው። ዞላይ ነገር ግን እውነት ይመስላል ምናምን ይሉኛል። በጣም ብደነግጣለሁ። እነዚህ ሰዎች በቃ ስራው የሚዲያ ስራ አልገባቸውም ማለት ነው። የሆነ ትምህርት ምናምን ኤአይ ምናምን ብዬ እንደሸቱ መለሰው ላስተምር እንዴ ምናምን ብዬ አስባለሁ። በእውነት ነው የምላችሁ። በጣም አብዛኞቹ ከሄለን ጋር የተለቀቁት ፎቶዎች የኤአይ ፎቶዎች ናቸው። እንዴት አይናችሁን ገልጣችሁ እንደማታዩ አላውቅም።
ከሄለን ጋር በትክክል አንድ ፎቶ የለውም። አንድ ፎቶ አይደለም በነገራችን ላይ እሱ በጣም ያሳዘነኝ አንጀቴን የበላኝ በእውነት። እስቲ ስሙት ይህን ቪዲዮ በእናቶቹ። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም። ልጆቼን እንሳኝ ምናምን ያለበት በቃ ከልቡ ነው በቃ የተናገረውና ምን ያህል ጫና እንደበዛበት ለሱ ምን ያህል እንደከበደው ቀላል ነገር አይደለም። ስምን በጥሩ ሁኔታ በነገራችን ላይ ስምን በመጥፎ ነገር መገንባት በጣም ቀላል ነው። እኔ አሁን ወጥቼ ምናምን ቪዲዮ ራሱ እንደዚህ መክፈት አይጠበቅብኝም። ዝም ብዬ አንዱን መዘርጠጥ ነው። ስምን ማጥፋት በጣም ቀላል ነው። ስምን መገንባትና ስምን በጥሩ ሁኔታ ማስኬድ ነው ከባዱ ነገር። ስለዚህ እነ ኢሳያስ ደግሞ እነ ዘቢባም ስማቸው በጥሩ ሁኔታ ማስገንባት ነው እንጂ ስማቸውን በሆነ ነገር እንዲጠራባቸው የሚፈልጉ ሰዎችም አይደሉም። በእርግጥ አንዳንድ አርቲስቶች አሉ ስማቸው በምንም ይሁን በምንም እንዲጠራና መነጋገሪያ እንዲሆንላቸው እንዳይረሱ አለን እንዲሉ ስማቸው እንዲጠራላቸው የሚፈልጉ ሰዎች አሉ። ግን እነ ኢሳያስ ያው ቢዝነስ ውስጥ ያሉ ሰዎች ናቸው። የራሳቸው ቲክቶክ ላይ ተከታይ ያላቸው ናቸው። ዘቢባም የራሷ ኮንሰርት ማዘጋጀት የምችል የራሷ ሙዚቃ መልቀቅ የምችል እየለቀቀችም ያለች ታዋቂ ሰው ነች እና ሁልጊዜ የፈለጉትን ነገር በፈለጉት ሰዓት ላይ የፈለጉትን ነገር ማድረግ የሚችሉ ሰዎች ናቸው። ግን ምንድነው ስማቸው ደግሞ ለስማቸውም ለምናቸውም ደግሞ ምንም ችግር የሌለባቸው ሰዎች ደግሞ ያው እየወጡ እንደዚህ በሰው ትዳር መሀል ላይ ገብተው ያለቅሳሉ፣ ያላግጣሉ። በህዝቡም ያምናል ወይ ደግሞ እዛ ላይ ወጥቶ ማውራት ከተፈቀደለት ለምሳሌ ሄሌን ጋር ሄዶ እንደዚህ ሆኖ ምናምን ብሎ ማውራት የተፈቀደለት በሙሉ ሄዶ ያወራል፣ አፉን ይከፍታል ማለት ነውና ትክክሉ ግን እውነታው ግን በእውነት አማማሉንም ስታዩት ያለው ሁኔታ ስታዩት ጭራሽ እሱ ኦስሎ ሄጄ አላቅም ነው ያለው። ኦስሎ ማለት ኖርዌይ ማለት ነው። እሱ ያለችበት ከተማ ኦስሎ ላይ በህይወቴ አንድ ቀን ሄድኩት በህይወቴ እና ብዙ ጊዜ በእርግጥ እኔ እዛ አካባቢ ትንሽ አውቃቸዋለሁ እና ብዙ ጊዜ ከተማቸው የተራራቀ ከተማ ነው። ወይዘሩ የተመታ ወይዘር ነው፣ በጣም የተረገመ ወይዘር ነው እና ከአንዱ ቦታ ወደ አንድ ቦታ ጓደኛ ከሌላችሁ ብዙም አትሄዱም። አንደኛ ነገር ርቀት አለው፣ ሁለተኛ ነገር ትራንስፖርት በጣም አስቸጋሪ ነው። እንደዚህ እንደ ሌላው ኤሮፕ ላይ ብድግ ብላችሁ የሆነ ትራንስፖርት ይዛችሁ ምናምን የምትሄዱበት ሀገር አይደለም። ትሬን መስመር እንኳን አንድ ትሬን መስመር ነው ያላቸው። እሷ ሁሉንም ከተማ የምታዳርስ የአንድ መስመር ነች ያለችው። እሷን ትሬን ጠብቃችሁ ምናምን በቃ እንዴት ልበላችሁ፣ በቃ ከኖርዌይ ላይ ከአንዱ ከተማ ወደ አንዱ ከተማ እንኳን ለመንቀሳቀስ እናንተ ከአሜሪካ ወደ ኢትዮጵያ መንቀሳቀስ በሉት እና ለዛ ነው እሱ ራሱ አንድ ቀን ሄደው በነፃነት መንቀሳቀስ ትችላላችሁ። ግን ያለው ሁኔታ ግን ብዙም ጊዜ አያንቀሳቅስም እና እዛው ሀገሩ ላይ አያንቀሳቅስም። ለዛም ነው ሄዶ የማያውቀው። በትክክል ግን እውነታው ግን በእውነት ኢሳያስ አያውቃትም። የተሰራው ፎቶዎች በአጠቃላይ ኤአይዎች ናቸው። ሁለተኛ ሰው ግን አሁን የያዘችው ጥርሷን የነከሰችበት ሰው አለ። ፋኒ ጉድህ ፈላ። አሁን ሰሞኑን ኢሳያስን የተወሰነ ጊዜ የምትበላበት ሰዓት ላይ ትበላበታለች። ኢሳያስን ትንሽ የተወሰነ ከበላችበት ቀጥታ የምትዞርበት ግን ፋኒ ላይ ነው። ምክንያቱም ፋኒ ጊፍት ይሰጣል ተብሎ ሲጠበቅ ከነበረ ሰው ፋኒና ሊያሾ ናቸው። ሊያሾና ሳምሪ አልሰጡም። ስለዚህ ሳምሪ ሊያሾና ሳምሪ ያልኩ ፋኒ ማለት ይቅርታ አድርጉልኝ እሺ፣ ሳምሪ እያልኩ አወራሁ። ያው ሁለቱም አንድ ገጽታ ነበሩ፣ አሁን ስለተለያዩ ነው። ፋኒ ጥርስ ተነክሶበታል። አሁን በኢሳያስ ማግኘት ያለባትን አንበሳዎች አግኝታለች። መልቀም ያለባትንም ገና ወደፊት ትለቅማለች። ከዛ ሲጨርስ ግን ታርጌቷ ፋኒ ነው። ፋኒ እንግዲህ መልስ መመለስ አይችል፣ ማውራት አይችል። ከሚስቱ ጋር በተጣላ ጊዜ የተለያዩ ዶክመንቶችን ልኮላት ይሆናል። ሚስጥር የሚያወጡ ነገሮችን ምናምን ዝርግፍ ማድረገው የማይቀር ወይ ዋሽታም ቢሆን ትዘረግፈዋለች እና መወራት የሌለበትን በሙሉ አውርቶላት ሊሆን ይችላል። እሷ ትዘረግፈዋለች ብዬ አስባለሁ። ፋኒ ጊዜር ይሁን። ይሄንን ነው እምለው። በአጠቃላይ ግን ዘቢባ ይገባታል ብዬ አስባለሁ። ይሄ ድራማ ይገባታል ብዬ አስባለሁ። ትዳሯ ላይ ንፋስ አታስገባም ብዬ አስባለሁ። ጥሩ ፍቅር ያሳልፋሉ ብዬ አስባለሁ። የምመኝላቸው ያ ነው። በጣም የሚገርም ፍቅር ነው ያላቸው፣ የሚገርም እንክብካቤ ነው ያላቸው። ሁልጊዜ የሚታደስ ሁልጊዜ አዲስ ፍቅር የምናይባቸው፣ ኢንተርቪው ሲጠየቁ ሁልጊዜ ደስ የሚል ፍቅር ነው የምናይባቸው። እናቴ እንዳላት ነው፣ እሷም ባሌ አባቴ እንዳለችው ነውና ፈጣሪ እስከ መጨረሻው ያዝልቅላችሁ። ይህንኑ ፍቅር ንፋስ አይገባባችሁ። ሄለን ግን በቃሽ፣ ይበቃሻል፣ ተፋቻቸው በቃ። አደራሽን ደግሞ ፋኒ ላይ ደግሞ ተመልሰሽ እኛም ግራ እንዳይገባን ከየት ወገን እንሆን እያለን እና እባካችሁ ግን በአጋጣሚ ይሄን ቪዲዮ የምትሰሙ ሰዎች በአጠቃላይ
ቲክቶክ ላይ የሚሰራው ነገር በአጠቃላይ የሚለቀቁ ፎቶዎች በአጠቃላይ በአይነ ቁራኛ ተከታተሉ እንጂ ሙሉ ለሙሉ አትመኑ እባካችሁ። ይሄንን ነው የምላችሁ። ያያ ዞላ